ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የስታቲክስ ቱን ቻፕተር 2 ሌሰን ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው ድረስ በማየት እንድትጠቀሙበት እላለሁ። ከዛ በፊት ግን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩኝ እጠይቃለሁ ማለት ነው። ለጓደኞቻችሁ ሙሉ ሼር አድርጉላቸው። እንግዲህ ያወቅኩትን ላሳውቃችሁ ነው የመጣሁት ማለት ነው። ስታቱ እንግዲህ እንደምታዩት ወይም ደግሞ እንደጀመራችሁትም ቢሆን ገና መጀመሪያ አካባቢ ነው። ትንሽ ጠጠር ያለ ሳብጀክት ነው ተብሎ ይወራል። ግን ያው እንግዲህ መካኒዝሞችን በመጠቀም የተለያዩ መካኒዝሞችን በመጠቀም የተሻለ አድርጎ አናላይዝ ማድረግ ነው ማለት ነው የሚሻው። ሶ ከቻፕተሩ 2 ስንጀምር እንግዲህ ራንደም ቫሪያብልስ ኤንድ ፕሮባቢሊቲ ዲስትሪቢዩሽን የሚል ርዕስ ነው ያለው። ሶ ራንደም ቫሪያብል ምንድን ነው? ፕሮባቢሊቲያቸውስ እንዴት ይገኛል? ከዚያ ራንደም ቫሪያብል ፕሮባቢሊቲ ዲስትሪቢዩሽን ለመባል አንድ ፈንክሽን ምን ምን ነገሮችን ማሟላት አለበት? በምን አይነት መንገድ ራንደም ቫሪያብል ወይም ደግሞ ፕሮባቢሊቲ ዲስትሪቢዩሽንን በምን አይነት መንገድ ሾው ማድረግ እንችላለን የሚሉትን እዚህ ቻፕተር ላይ የምንወያይ ይሆናል ማለት ነው። ሶ እስከ ቪዲዮ መጨረሻ ድረስ አብራችሁኝ በመቆየት ለጓደኞቻችሁ ሼር በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ ኮሜንት ላይም እየገባችሁ የምትፈልጉትን ነገር እንደዚህ እንደዚህ ቢሆንልን ብታስተካክልልን የምትሉን ነገር ካላችሁ ኮሜንት አድርጉኝ። እንዲሁም ደግሞ ከታይ ሊንኩ ላይ ሊንክ ዲስክሪፕሽኑ ላይ ቴሌግራም ቻናል አለላችሁ። እዛ ላይ በመግባት ፓወርፖይንቶችን ማግኘት ትችላላችሁ። እንዲሁም ደግሞ ፈተናዎችንም ኤግዛሞችን ማግኘት ትችላላችሁ። ሶ ወደ ዕለቱ ሌሰን እንሄዳለን ማለት ነው። እንግዲህ ወደ ዕለቱ ሌሰን ስንገባ ዘ ኮንሰፕት ኦፍ ራንደም ቫሪያብል ምንድን ነው የሚለውን ለማየት እንሞክራለን። ኮንሰፕቱ መጀመሪያ ራንደም ቫሪያብል ምንድን ነው? ጀስት ኢንትሮዳክሽን ኢን ዘ ፈርስት ቻፕተር ላይ ቻፕተር 1 ማለት ነው ዊ ኮቨርድ ቤዚክ ፕሮባቢሊቲ ኮንሰፕትስ ኤንድ ኮምፑቴሽንስ ኦፍ ፕሮባቢሊቲ ኦፍ አን ኢቨንት፣ ስለ ፕሮባቢሊቲ ኮንሰፕቶች እንዲሁም ደግሞ ስለ ኢቨንቶች ፕሮባቢሊቲ ኢቨንት ምንድን ናቸው የሚለውን አይተናል ነው የሚለው። ኢን መኒ ኬዝስ ሃዌቨር ዊ አር ኖት ኢንተረስትድ ኢን ኖዊንግ ዊች ኦፍ ዘ አውትካምስ ሃዝ ኦከርድ። ሶ እዛ ዩኒት ዋን ላይ ስናይ ግን በብዛት ያለው ኬዝ ላይ ምን ላይ ኢንተረስት አልነበርንም? ኖዊንግ ዊች ኦፍ ዘ አውትካምስ ሃዝ ኦከርድ፣ ማንኛው አውትካም ኦከርድ ሆነ የሚለው ላይ ኢንተረስትድ አልነበርንም ነው የሚለን ማለት ነው። ኢንተረስትድ አልነበርንም። ሶ ራዘር ምን ነበረ የምንሰራው? ዊ አር ኢንተረስትድ ኢን ኖዊንግ ዘ ነምበር አሶሲየትድ ዊዝ አውትካምስ ኦፍ አን ኤክስፐሪመንት። ስለዚህ ይልቁንም እኛ ፎከስ ያደረግነው ዩኒቷን ላይ ስለ ነምበሩ ወይም ደግሞ ስለ ብዛቱ አውትካም ውስጥ ወይም ደግሞ ኤክስፐሪመንት ውስጥ የሚከናወነውን አውትካም ነምበር ብዛት ነበር ለማወቅ ኢንተረስት የሆን ነው። አሁን ግን ምን እናውቃለን ማለት ነው በተዘዋዋሪ ዊች አውትካምስ ሃዝ ኦከርድ። ከዛ ከነምበር ውስጥ 10 ቢሆኑ ከአስሮቹ ውስጥ ማንኛው አውትካም ነው ኦከርድ የሚሆነውን ለማወቅ ይረዳናል ይሄኛው ማለት ነው። ሶ ይህንን ለማየት ነው የመጣ ነው የሚለን። in other word we are interested a function whose domain is the set of all possible outcomes sample space ማለት ነው። ስለዚህ ዩኒት ዋን ላይ ፎከስ ያደረግነው ፈንክሽን ላይ ዶሜኑ ምን የሆነው the set of all possible outcome ወይም ደግሞ ሳምፕል ስፔሱን አጠቃላይ ሳምፕል ስፔሱ ላይ ፎከስ አድርገን ነበር። ኤንድ ሬንጁ ደግሞ ምን the subset of real numbers ከሳምፕል ስፔሱ የወጣው በተጠየቅነው መሰረት the subset of real number አድርገን ነው ያየነው ነው የሚለን። such function is known as a random variable ብለን እንጠራዋለን። ራንደም ቫሪያብል እዚህ ጋር ስንመጣ ራንደም ቫሪያብል እንግዲህ ራንደም ቫሪያብል ማለት ምን ማለት ነው የሚለውን መጀመሪያ ዲፋይን እናድርግ። ራንደም ቫሪያብልስ it implies a random variable is not a function, it is not a variable, I mean it is not a variable። ራንደም ቫሪያብል ስንል እንግዲህ ጀስት ቫሪያብል ኤክስ ዋይ እንደምንላቸው
እንደ አንድ ስፔሲፊክ ቫልዩ እንደሚወክሉ ቫሪያብሎች አይደለም ማለት ነው። በት ኢት ኢዝ አ ፈንክሽን ነው ማለት ነው። ላይክ ምን እንደምንለው ኤፍ ኦፍ ኤክስ እንዳልነው እስካሁን ድረስ ኤፍ ኦፍ ኤክስ ብለን እንደምንወክለው ጀስት ኤክስ ራንደም ቫሪያብል ስንል ፈንክሽን ነው፣ ኤፍ ኦፍ ኤክስ እንደማለት ያገለግላል ማለት ነው። ስለዚህ ራንደም ቫሪያብል ማለት ኢት ኢዝ ኖት ኤ ቫሪያብል በት ኢት ኢዝ ኤ ፈንክሽን ማለት ነው። ምንድን ነው የሚያደርግልን? ዛት ማፕስ ዘ ኤለመንት ኦፍ ሳምፕል ስፔስ ዘ ኤለመንት ኦፍ ሳምፕል ስፔስ ኢንቱ ሪል ነምበር። የሳምፕል ስፔሱ ላይ ውስን የሆኑትን ሳምፕል ስፔሱ ላይ በተነገርነው ወይም ደግሞ በታዘዝነው መሰረት ወደ ሪል ነምበር ማፕ የሚያደርግ ነው ማለት ነው፣ የሚጓዝ ነው ማለት ነው። ሶ እሱን በኤግዛምፕል ሳሳያችሁ ራንደም ቫሪያብል ማን ነው የሚለውን ታዩታላችሁ ማለት ነው። ሶ ዴፊኒሽን ለምሳሌ ሌት ኤክስ ሪፕሬዘንት ኤ ፈንክሽን ዛት አሶሲየትድ ሪል ነምበር ዊዝ ኢች ኤንድ ኤቭሪ ኤሌመንታሪ ኢቨንት ኢን ኤ ሳምፕል ስፔስ። ስለዚህ ኤክስ ሪፕሬዘንት የሚያደርገው ፈንክሽን ነው ብያችኋለሁ። ራንደም ቫሪያብል ምን ብያችኋለሁ? ኢት ኢዝ ኤ ፈንክሽን ብያችኋለሁ። በትኖት የቫሪያብል ብያለሁ አይደለ? ስለዚህ ሌት አለ ኤክስ ምንን ይወክልልናል? ሪፕሬዘንት ኤ ፈንክሽን፣ አንድ ፈንክሽን ቢሆን ያ ፈንክሽን ምንድን ነው? አሶሲየት የሚሆነው ሪል ነምበር ዊዝ ኢች ኤንድ ኤቭሪ ኤሌመንታሪ ኢቨንት ኢን ኤ ሳምፕል ስፔስ ላይ ያሉትን እያንዳንዱን ኤሌመንታሪ ኢቨንት የሚወክልልን ፈንክሽን ቢሆን አለ። ዘን ኤክስ ኢዝ ናውን አስ ራንደም ቫሪያብል ምን ከሆነ ፈንክሽን ሆኖ እያንዳንዱን ሳምፕል ስፔስ ውስጥ የሚገኙ ኤሌመንታሪ ኢቨንቶችን ወክሎ ማፕስ ቱ ሪል ነምበር የሚያደርግልን ከሆነ ኢት ኢዝ ራንደም ቫሪያብል ይባላል። ኤክስ ነው። ኦልተርኔቲቭሊ ራንደም ቫሪያብል ኢዝ ፈንክሽን ፍሮም ዘ ሳምፕል ስፔስ፣ ከሳምፕል ስፔሱ የሚወጣ ምን ፈንክሽን ቱ ዘ ሪል ነምበር። ከዛ ወጥቶ ግን በታዘዝኑ መሰረት ሪል ነምበርም ሊሆን ይችላል። በቃ ብቻ ከሳምፕል ስፔሱ የምናወጣው ፈንክሽን ነው ማለት ነው። ኢት ኢዝ ኖት ሲንግል ቫሪያብል ማለት ነው። ሲንግል ቫሪያብል ግን አይደለም ማለት ነው። ኤግዛምፕል ኮንሲደር አን ኤክስፐሪመንት ኦፍ ቶሲንግ ቱ ኮይን ሌት ዘ ራንደም ቫሪያብል ኤክስ ዴኖት ዘ ነምበር ኦፍ ሄድስ ኤንድ ሌት ዘ ራንደም ቫሪያብል ዋይ ዴኖት ዘ ነምበር ኦፍ ቴልስ። እንግዲህ ራንደም ቫሪያብል ምንድን ነው የሚለውን እዚህ ጋር ሊያሳየን ነው ማለት ነው። ኮንሲደር አድርጉ ነው የሚለን። ሁለት ኮይኖችን አጉኑ፣ ሁለት ሳንቲሞችን። ስንት ሳምፕል ስፔስ አለው? አራት አይደለ? ሁለቱን ኮይኖች አጉናችሁ ለምሳሌ ሌት ብለን ብንወክል ነው የሚለን። ራንደም ቫሪያብል ኤክስ ምን እንበላለ? ኢት ኢዝ ኤ ፈንክሽን ብያለው። ራንደም ቫሪያብል ኤክስ ዴኖት የሚያደርገው ነምበር ኦፍ ሄድ፣ ሁለቱ ኮይኖች ሲጓኑ በውስጣቸው በኢቨንቱ ላይ ያለውን ነምበር ኦፍ ሄድ ይወክል። ስንት ሄድ ወጣ የሚለውን ማለት ነው። ማ ራንደም ቫሪያብል ኤክስ። ራንደም ቫሪያብል ዋይስ ነምበር ኦፍ ቴልን፣ ያው ቴልና ሄድ መሆኑ ነው፣ ተመሳሳይ ነው ማለት ነው። ሶ ዋይ ደግሞ የቴልን የመውጣት ቁጥር ብዛት ይወክልልን ነው የሚለን። ስለዚህ አሁን ሳምፕል ስፔሱን እንገልጻለን። ሳምፕል ስፔሱ ሁለት ኮይኖች ከተጓኑ ሳምፕል ስፔሱ ስንት ኢቨንት ይኖረዋል? አራት አይደለ? ስለዚህ አራቱን እነኚህ ይሆናሉ። ኤች ኤች አለ፣ ኤች ቲ ሊወጣ ይችላል፣ ቲ ኤች ሊወጣ ይችላል፣ ቲ ቲ ሊወጣ ይችላል። ያ ማለት ሁለቱም ኮይኖች በአንዴ ሲጓኑ ማለት ነው። ሁለቱም ሄድ ሄድ ሊወጡ ይችላሉ። አንዱ ኤች ወጥቶ ከዚያ ቲ ሊወጣ ይችላል፣ ወይ መጀመሪያ ቲ ወጥቶ ከዚያ ኤች ሊወጣ ይችላል፣ ወይ ደግሞ ሁለቱም ቲ ቲ ሊወጡ ይችላሉ። ይሄ ሳምፕል ስፔስ አለ። ኤንድ አሁን እንግዲህ ኤክስ የተባልነው ነምበር ኦፍ ምንድነው የተባልነው? ነምበር ኦፍ ሄድ ማን ላይ ያለ? ኢቨንት ላይ። ስለዚህ እዚህ ላይ ያለውን ነምበር ኦፍ ሄድ፣ እዚህ ላይ ያለውን ነምበር ኦፍ ሄድ፣ እዚህ ላይ ያለውን ነምበር ኦፍ ሄድ፣ እዚህ ላይ ያለውን ነምበር ኦፍ ሄድ እንቆጥራለን ማለት ነው። ስለዚህ ፈንክሽን የተባለበት ምክንያት ለአንዱ ኢቨንት ሳይሆን ለሁሉም ኢቨንቶቹ ላይ ያለውን ነምበር ኦፍ ሄድ ነው የሚነግረን ማለት ነው። ስለዚህ ኤክስ ኦፍ ኤክስ ይቺ ስሞሏ ኤክስ ኦፍ ኤክስ ማለት ዌን ይቺ ስሞሏ ኤክስ ማለት ራንደም ቫሪያብል ኤክስ ዌን ዘ ነምበር ኦፍ ሄድ ሲሆን ይቺ ውስጥ ያለችው ኤክስ ደግሞ ይችኛዋ የምታመለክተን ኤክስ ስፔሲፊካሊ ማንኛዋ ስትሆን ይችኛዋ ስትሆን ወይስ ይችኛዋ ወይስ ይችኛዋ ወይስ የመጨረሻ ይቺ ስትሆን የሚለው ነው ማለት ነው። ስለዚህ ሁለት ነምበር ኦፍ ሄዱ ሁለት የሚሆነው መቼ ነው? ኢፍ ኤንድ ኦንሊ ኢፍ ኤክስ ኢዝ ኢኳልስ ቱ ስሞሏ ኤክስ ኤች ኤች ከሆነች ወይም ደግሞ ይችኛዋ ከሆነች ነው ሁለት ሄድ ያለው። አንድ የሚሆነው ዌዘር ኢት ኢዝ ዚስ ኦር ዚስ ከሁለት አንዱ ከሆኑ ኤቹ ኤክስ ምን ሊሆን ይችላል? ራንደም ቫሪያብል ኤክሳችን አንድ ሊሆን ይችላል።
ስለዚህ ከሁለት አንዱ ከሆኑ አንድ ሄድ ነው ያላቸው ሁለቱም ላይ አንድ ነው ማለት ነው የኤክስ ዋጋ። ዜሮ የሚሆነው መቼ ነው? አውትካሙ ምን ሲሆን ቲቲ ሲሆን። ምክንያቱም ኤክስ ምንድን ነው? ነምበር ኦፍ ሄድ ነው። እዚህ ጋር ነምበር ኦፍ ሄድ አለ እንዴ? የለም። ስለዚህ ይሄ ከሆነ አውትካሙ ኤች ዜሮ ይሆናል ማለት ነው ኤክስ። ሲሚላሪ ወይም እንደዛው ሁለት የሚሆነው ቲቲ ሲሆን ነው። አንድ የሚሆነው ቲኤች ሲሆን ነው። ዜሮ የሚሆነው ኤች ሲሆን ነው። ምክንያቱም ዋይ የተባልነው ምንድን ነው? ነምበር ኦፍ ቴል ስለሆነ ሶ በዚህ መልኩ እናስቀምጣለን ወይም ደግሞ እንተነትናለን ማለት ነው። ሶ አሁን ምንድን ነው የምናደርገው የሚለውን እስቲ እኔ ስለዚህ በቴብል ብናስቀምጠው ፖሲብል አውትካማችን ወይም ደግሞ ዶሜናችን which means ሳምፕል ስፔሳችን ማለት እንችላለን። ሳምፕል ስፔሳችን እዚህ ጋር ተቀምጦልናል። ስለዚህ ኤች ሲሆን ሬንጃችን ኤክስ ዶሜን ነው። ይሄ ተቀምጧል ዶሜኑ። ስለዚህ ከዚህ ውስጥ ሬንጃችን ወይም ደግሞ ኤክስ ሲሆን ማለት ነው ኤክስ ይሄ ሲሆን ስንት ኤክስ የኤክስ ቫልዩ ስንት ነው? ሁለት ሄድ አለ። ነምበር ኦፍ ሄድ አይደለ ኤክስ ቫልዩ። ስለዚህ ሁለት። ይሄ ሲሆን አውትካማችን አንድ ሄድ አለ። ይሄ ሲሆን አንድ ሄድ አለ። ይሄ ሲሆን ዜሮ ሄድ አለ ማለት ነው። ሶ ዋይ ደግሞ ነምበር ኦፍ ቴል ነው። ስለዚህ ነምበር ኦፍ ቴል ይሄ ሲሆን በተቃራኒው ከኤች በተቃራኒ ከኤክስ በተቃራኒ ሁለት አለው። ይሄና ይሄ ሲሆን አንድ አለው። ይሄ ኤች ሲሆን ዜሮ አለው ማለት ነው። ቴል የለም እዚህ ጋር። ስለዚህ ለምሳሌ እኛ ፎከስ ሰፋ አድርገን ከፈለገን ኤክስ ፕላስ ዋይ የሚል ፈንክሽን ብንፈለስፍ ወይም ደግሞ ብናወጣ ጀስት መደመር ነው ማለት ነው። እነኝህን መደመር ነው እያንዳንዱ። ስለዚህ ምን ይሆናል? ሁሉም ሁለት ይሆናሉ ማለት ነው። ሁለት ይመጣል ድምራቸው። ሶ አሁን ስፔሳቸው የዋይ እና የኤክስ ስፔሳቸው ምንድን ነው? እዚህ ጋር እንደምታዩት የኤክስን ስፔስ ለማወቅ እዚህ ጋር ማየት ነው። ስለዚህ ኤክስ የፈለገው ቢሆን በዚህ ቫሪያብል ውስጥ ከነኚህ ቁጥር ውጪ ቻንስ የለው ማለት ነው። ወይ ሁለት ነው ሊሆን የሚችለው፣ ወይ አንድ ነው ሊሆን የሚችለው፣ ወይ ዜሮ ነው ሊሆን የሚችለው። ስለዚህ we say that the space of the random variable x የራንደም ቫሪያብል ኤክሳችን ስፔስ ማን ነው ሊሆኑ የሚችሉት? ዜሮ፣ አንድ እና ሁለት ናቸው ማለት ነው። ሳምፕል ስፔሳቸው የራንደም ቫሪያብል ኤክስ ስፔስ ማለት ነው። ከሶስቱ አያልፍም። የዋይም ምንድን ነው የሚሆነው? እንደዛው ነው የሚሆነው ማለት ነው። ምክንያቱም ዋይም ዜሮ፣ ሁለት እና አንድ ነው ማለት ነው። ሁለተኛ ኤግዛምፕል ላይ እስኪ ለማጠናከር ያህል ቼክ እናድርግ። ትዊሲንግ ኤ ፌር ኮይን 3 ታይምስ አንድ ኮይንን 3 ጊዜ ማጓን። 3 ጊዜ ሲጓን እንግዲህ እንዴት ነው የምናደርገው? እዚህ ጋር ኤች አለ። ከዚያ ማለቴ እዚህ ጋር ኤችን ተውት፣ መነሻው አለ። ከዚያ ኤች ቲ ሊወጣ ይችላል። ይሄንንም ኤች ቲ ሊወጣ ይችላል። ይሄንንም ለብቻው ኤች ቲ 3 ጊዜ አልሞላ። ይችንም ኤች ቲ ስንት ጊዜ ሞላ? አንድ ሁለት 3 ጊዜ ሞላ። ይሄንንም እንደዚሁ ኤች ቲ ይችንም ኤች ቲ ይችንም ኤች ቲ። አሁን እንደዚህ ካረግን በኋላ 3 ባላ ወይም ደግሞ 3 ቅጥያ ከሄድን በኋላ 3 ኮይን ስለተባል ማለት ነው። ስለዚህ ምን እናደርጋለን? ኤች 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 ይጻፋል። ኤች ኤች ቲ ይጻፋል። ኤች ቲ ኤች ይጻፋል። ኤች ቲ ቲ ይጻፋል። ከዚያ ደግሞ ቲ ኤች ኤች ይጻፋል። ቲ ኤች ቲ ይጻፋል። ከዚያ ቲ ቲ ኤች አለ። ቲ ቲ ቲ አለ ማለት ነው። ጀስት እንደዚህ አድርጋችሁ ማውጣት ትችላላችሁ። 4 ኮይን ቢሆን እዚህ ጋር መቀጠል ነው። ኤች ታረጋላችሁ፣ ቲ ታረጋላችሁ። ሁሉም ላይ አንዳንድ ትቀጥሉበታላችሁ። 16 ሳምፕል ስፔስ ይመጣላችኋል። ያ ማለት ቱ ዘ ፓወር ኦፍ ኤን ስለሆነ ማለት ነው ለሄድ። ስለዚህ አሁን 3 ነው የተባልነው። ቱ ዘ ፓወር ኦፍ 3 ስንት አውትካም አለው ወይም ስንት ስፔስ አለው? 8 ስፔስ አለው። ስለዚህ 8 ሳምፕል ስፔስ አለው። አንዱ ስንት ቻንስ አለው ማለት ነው? 1/8 ቻንስ አለው ማለት ነው አንደኛው። ስለዚህ በዛ መልኩ እዚህ ጋር ተጽፈውላችኋል። ሳምፕል ስፔሱን መጀመሪያ ማውጣት ነው የእናንተ ስራ ማለት ነው። ዘ ራንደም ቫሪያብል ካን ቢ ዘ ነምበር ኦፍ ሄድስ ኢን ዚስ 3 ቶይስ። ስለዚህ ራንደም ቫሪያብል ኤክስ ብንል አሁንም እንደ ቅድሙ ነምበር ኦፍ ሄድ ቢሆን ነው የሚላል። ስለዚህ ነምበር ኦፍ ሄድ ከሆነ እዚህ ጋር በሰንጠረዥ መልኩ ተቀምጧል ማለት ነው። ሶ እንግዲህ አውትካማችንን ተመልከቱ። አውትካማችን እዚህ ጋር 8ቱም ተደርድረዋል። ስለዚህ እዚህ ላይ ያለውን ነምበር ኦፍ ሄድ መቁጠር ነው። እዚህ ጋር ስንት አለ? 3 አይደለ? 3 አለ። እዚህ ጋር 2 አለ፣ 2 አለ፣
አንድ ሄድ ነው ያለው። እዚህ ጋር ሁለት ሄድ አለ። እዚህ ጋር አንድ ሄድ አለ። እዚህ ጋር አንድ ሄድ አለ። መጨረሻው ላይ ዜሮ ሄድ አለ። ስለዚህ አሁን እዚህ ጋር በሙሉ የስምንቱንም ቫሪያብል ራንደም ቫሪያብል ስታዩ የአንዱን ራንደም ቫሪያብል ቫልዩ 8 ጋር ተጽፏል። ነገር ግን የስምንቱንም ስታይ ወይ ዜሮ ነው ወይ አንድ ነው ወይ ሁለት ነው ወይ ሶስት ነው። ስለዚህ ስፔስ ኦፍ ዘ ራንደም ቫሪያብል ኤክሳችን ምን ይሆናል ማለት ነው? ዜሮ ዋን ቱ እና ስሪ ናቸው ማለት ነው። ራንደም ቫሪያብል ስፔሳችን ማለት ነው። ራንደም ቫሪያብል ስፔሳችን ሶ በዚህ መልኩ ማየት እንችላለን። ዘ ስፔስ ዘ ሳምፕል ስፔስ ፎር ሮሊንግ ኤ ዳይ ዋንስ ኢዝ። ስለዚህ ሌላም አሁንም ላሳያችሁ ነው። ራንደም ቫሪያብልን ለማጠናከር ያህል ነው። ዘ ሳምፕል ስፔስ ፎር ሮሊንግ ኤ ዳይ፣ አንድ ዳይን ስንወረውር የሚኖሩን ሳምፕል ስፔሶች አሉ። እነማን ናቸው? ዳይ ማለት እኩል ጎን ያለው 6 እኩል ጎኖች ያሉት አይደለ? ስለዚህ እያንዳንዳቸው ጎን ላይ ቁጥራቸው ከ1 እስከ 6 የተጻፈባቸው። ስለዚህ ሳምፕል ስፔሳችን ሊሆን የሚችለው 1 2 3 እና 4 5 6 ናቸው ማለት ነው። ሳምፕል ስፔሳችን ይሄ አለ። ሌት ዘ ራንደም ቫሪያብል ኤክስ ምን ይወክል? ዴኖት ነምበር ኦን ዘ ፌስ ዛት ተርንስ አፕ ኢን ኤ ሳምፕል ፖይንት። ስለዚህ ሳምፕል ፖይንቱ ላይ ተርን የሚሆነው ያ ማለት አንድ ስታጉኑ ለምሳሌ በሁለት ቁጥር ሊወጣ ይችላል አይደለ? ሁለት ቁጥር ባለችበት። ስለዚህ ሁለት ቁጥር ባለችበት ከወጣ ራንደም ቫሪያብል ኤክሱ ምን ይሆናል ማለት ነው? ሁለት ይሆናል ማለት ነው። ነምበር እላው ላይ የተጻፈችውን ነምበር ነው የሚለው። ነምበር ኦን ዘ ፌስ፣ ፌሱ ላይ ያለችውን ነምበር ይወክልማ ኤክስ። ስለዚህ ዌን ኤክስ ሲጓን በአንድ ከወጣ አንድ ነው ማለት ነው ኤክስ። በሁለት ከወጣ ሁለት ነው። በሶስት ከወጣ ሶስት ነው። በአራት ከወጣ አራት ነው። በአምስት ከወጣ አምስት፣ በስድስት ከወጣ ስድስት ማለት ነው። ስለዚህ የስፔሳችን አሁን ስፔስ ኦፍ ራንደም ቫሪያብል ኤክስ ምን ነው ሊሆን የሚችለው? ከአንድ እስከ ስድስት ነው ማለት ነው። ስፔሳችን ከአንድ እስከ ስድስት ነው ያሉን ማለት ነው። ሶ ሌላው አራተኛ ሮሊንግ ፔር ኦፍ ዳይ ፌር ዳይ፣ አንድ ፌር የሆነ ምንም እኩል ጎን ያለው ማለት ነው። ፔር ሁለት ፔሮች የሆኑ ሁለት ዳዮችን ብናጉን ሳምፕል ስፔሳችን ስንት ነው የሚሆነው የሚለውን ታውቃላችሁ። እንዴት ትጽፏታላችሁ? እዚህ ጋር ቦታ አይበቃኝም እኔ፣ ነገር ግን እንዴት እንደምትጽፉ ላሳያችሁ። እዚህ ጋር ዳይ ዋን አለ፣ እዚህ ጋር ዳይ ቱ አለ። ስለዚህ እዚህ ጋር ከአንድ እስከ ሁለት ሶስት አራት አምስት ስድስት አድርጋችሁ ትጽፋላችሁ። ከዚህም አንድ ሁለት ሶስት አራት አምስት ስድስት አድርጋችሁ ትጽፋላችሁ። ከዚያ በኋላ እንደዚህ ታደርጉታላችሁ ሳምፕል ስፔሱን ለማወቅ። ስድስተኛው እዚህ ጋር ይጻፋል ማለት ነው። ስለዚህ እዚህ ጋር አሁን ዋን ዋን አለ አይደለ? ዋን 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 ቱ ዋን ስሪ እያለ ዋን ሲክስ ድረስ፣ ቱንም እንደዛው እስከ ስድስት ድረስ፣ ስሪንም እንደዛው፣ አራትንም እንደዛው፣ አምስትንም እንደዛው፣ ስድስትንም እዚህ ጋር ሲክስ ዋን አለ፣ ሲክስ እዚህ ጋር ሲደርስ ሲክስ ሲክስ አለ። ስለዚህ አሁን እዚህ ጋር አንድ ሁለት ሶስት አራት አምስት ስድስት ስድስት አለ፣ ወደ ታችም ስድስት አለ። ቶታሊ ይሄ በሙሉ ሲቆጠር ስንት ነው ማለት ነው? 36 ኢቨንቶችን ይዟል ማለት ነው። ስለዚህ ከነኚህ 36 ኢቨንቶች ውስጥ የተጠየቅነው ራንደም ቫሪያብሉ ኤክስ አለ። ራንደም ቫሪያብል ኤክስ ማለት ዘ ሰም ኦፍ ዘ ቱ ዳይስ ነው የተባለው። ያ ማለት እዚህ ሴል ውስጥ ያለው የሁለቱ ዳይ ቅንብር ነው አይደለ? እዚህም እንደዛው እያንዳንዱ ሴል ውስጥ ያለው። ስለዚህ የእነሱን ድምር አንድ ሲደመር አንድ ሁለት ይሆናል። የመጀመሪያው አንድ ሲደመር ሁለት ሶስት ይሆናል። አንድ ሲደመር ሶስት አራት እያለ ይሄዳል። እዚህ ጋር ሲደርስ አንድ ሲደመር ስድስት ሰባት ድረስ ይሄዳል። ከዚያ በኋላ ደግሞ እዚህ ጋርም ስንመለስ ሁለት ሲደመር አንድ ሶስት ይሆናል። ስለዚህ ሶስት እና ሶስት አሁን ሁለት ጊዜ መጡ ማለት ነው። ስለዚህ ያን እያደረግን እስኪ እኔ በዚህ መልኩ ከሰራችሁ በኋላ ምን ታደርጋላችሁ? ሮሊንግ ፔር ኦፍ ፌር ዳይ ከሆነ ኤክስ ምን ይወክል ነው ያለን? ራንደም ቫሪያብል ኤክሱ ዘ ሰም ኦፍ ዘ ቱ ዳይ ነው የሚለን። ስለዚህ ኤናችን 36 መሆኑን አይተናል። ስለዚህ በዚህ መልኩ እንደሚቀጥል አሳየኋችሁ እንዴት እንደምትዋጡ። ከዚያ ዘ ሳምፕል ስፔስ ኦፍ ዘ ራንደም ቫሪያብል ኤክሳችን ምን ነው የሚሆነው? አንድ ሲደመር አንድ ሁለት አለ፣ ሶስት አለ፣ አራት አለ፣ አምስት አለ፣ ስድስት አለ፣ ሰባት፣ ስምንት፣ ዘጠኝ፣ 10፣ 11፣ 12 12 ማን ነው? ስድስት ሲደመር ስድስት 11 አምስት ሲደመር ስድስት 10 አራት እና ስድስት ማለት ነው። ስለዚህ እየተዘዋወሩም የሚመጡ አሉ። እሱን ወደ ታይ እናያለን። ስለዚህ ነምበር ኦፍ ኤለመንታችን ስንት ነው ማለት ነው? የራንደም ቫሪያብል ኤክሳችን ነምበር ኦፍ ኤለመንት ወይም ደግሞ ስፔሳችን 11 ይሆናሉ። እነኚህን ስቆጥሯቸው ማለት ነው 11 ናቸው። ሶ በዚያ መልኩ የራንደም ቫሪያብል ኤክስን ነምበር ኦፍ ኤለመንት እና ስፔስ ካወጣን በዚህ መልኩ መጻፍ እንችላለን ማለት ነው። ሶ
ስለዚህ ስፔሱንም ገለጻችሁ። ራንደም ቫሪያብል ኤክስ ምን ማለት እንደሆነ አሁን የተረዳችሁ ይመስለኛል። ስለዚህ የምትመለከቱ ምንድን ነው ኢቨንት የተሰጠንን ኢቨንት ወይም ደግሞ የተሰጠን ኤክስፐሪመንት አለ። ከዛ ኤክስፐሪመንት ሳምፕል ስፔሱን አውጥተን ከሳምፕል ስፔስ ውስጥ ግን የፈለጉትን ሊያዙን ይችላሉ። አሁን ለምሳሌ እዚህ ጋር ዘሰም ኦፍ ዘ ቱ ዳይስ አለ አይደለ? ስለዚህ ራንደም ቫሪያብል ኤክሳችን ዘሰሙ ነው ማለት ነው። ሌላው ሳምፕል ስፔሱ አያገባውም ማለት ነው። የምንጠቀመው ራንደም ቫሪያብል ኤክሱን ብቻ ለማውጣት ነው የምንጠቀመው። እያንዳንዳቸው ቁጥር ብሎ ነበር ቅድም አንድ ዳይ አጉነን ከ1 እስከ 6 ነው። ስለዚህ እሱም የተጠየቅነው መሰረት ነው ማለት ነው። ሄድ አውጥተን ነምበር ኦፍ ሄድ ነምበር ኦፍ ቴል ሰራን አይደለ? ስለዚህ ከሳምፕል ስፔሱ ላይ የሚወጣ ፈንክሽን ራንደም ቫሪያብል እንደሚባል ትይዙልኛላችሁ ማለት ነው። እንግዲህ ራንደም ቫሪያብል የራሱ የሆኑ ታይፖች አሉ። በሁለት አይነት ታይፕ ይከፈላል። ዲስክሬት ራንደም ቫሪያብል ኤንድ ኮንቲኒየስ ራንደም ቫሪያብል ተብሎ ማለት ነው። ኮንቲኒየስ ራንደም ቫሪያብል ዋት ኢዝ ዘ ዲፈረንስ ቢትዊን ዲስክሬት ኤንድ ኮንቲኒየስ ራንደም ቫሪያብል የሚለውን እኔ ዲስክሬት ራንደም ቫሪያብል ኢፍ ራንደም ቫሪያብል ካን አሲዩም ኦንሊ ፓርቲኩላር ፋናይት ፓርቲኩላሪ አላቂ የሆነ ወይም ደግሞ ፋናይት የሆነ ቁጥርን የያዘ ከሆነ ኢትስ ዲስክሬት ወይም ደግሞ አካውንቴብል ኢንፋናይት ሴት ኦፍ ቫሊዩስ የሚቆጠር ሆኖ ኢንፋናይት ቢሆንም ኢንፋናይት ሆኖ ነገር ግን ካውንቴብል የሆነ ያ ማለት 1 2 3 4 እየሆነ እየተባለ የሚቆጠርም ከሆነ it is discrete random variable it is said to be discrete random variable ተብሎ ይታወቃል ነው የሚለው። ሶ what is the continuous random variable? አሁን ያንን በዛ መልኩ ካየን ይሄኛውን መገመት አያቅታችሁም። continuous random variable is a random variable can assume infinite የሆነ አላቂ ወይም ደግሞ ተቆጥሮ የማይደረስበት ኢንፋናይት ኤንድ ወይም ደግሞ ጭራሹኑ አንካውንቴብል የሆነ የማይቆጠር ቫልዩ ያለው ያ ማለት በነጥብጣብ ለምሳሌ ከዚህ ከ2 እስከ 5 ብንባል ከ2 እስከ 5 በነጥብ ያሉትን ውስጦች ቆጥረን የምንደርስባቸው አይደለም። it is uncountable ሊሆን ይችላል ወይም ደግሞ ኢንፋናይት ሊሆን ይችላል ማለት ነው። it is known as continuous random variable ተብሎ በሁለት ይከፈላል። ስለዚህ ዲስክሬት ምንድነው? ኮንቲኒየስ ራንደም ቫሪያብል ምንድነው? ራንደም ዲስክሬት ራንደም ቫሪያብል ከሆነ it is a finite and or it is a countable value ያለው ማለት ነው። ኮንቲኒየስ ራንደም ቫሪያብል ከሆነ ደግሞ it is an infinite ነምበር ያለው ወይም ደግሞ አንካውንቴብል ሴት ኦፍ ቫልዩ ያለው ማለት ነው። ሶ ሁለቱም በዚህ መልኩ ካየን ሁለቱም የምንጠቀምባቸው ወደፊት የሆኑ ነገሮች ስላሉ እናያለን ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ሌላው ወደ ሌላ ርዕስ ስንገባ ያ ማለት ተያያዥ ነው። አሁን ዲፋይን አደረግን ታይፕ ኦፍ ራንደም ቫሪያብል ምንድን ነው አልን። ከዚያ ከሱ ጋር ተያይዞ የሚመጣው ፕሮባቢሊቲ ዲስትሪቢዩሽን ወይም ደግሞ ፈንክሽንስ ኦፍ ኤ ዲስክሬት ራንደም ቫሪያብል። እንግዲህ ለዲስክሬት ራንደም ቫሪያብል ብቻ አይደለም እዚህ ጋር ለኮንቲኒየስም ወደፊት እንቀጥላለን። ነገር ግን ስለ ፕሮባቢሊቲ ዲስትሪቢዩሽናቸው ስለ ራንደም ቫሪያብል ለሚባለው ለራንደም ቫሪያብል ስለሚባለው ፕሮባቢሊቲ ዲስትሪቢዩሽን የምናይ ይሆናል ማለት ነው። ሶ አሁን እንግዲህ በመጀመሪያ ላይ የምናየው the probability distribution functions of a discrete random variable ለዲስክሬት ራንደም ቫሪያብል ለብቻው ከፍለን probability distributionን እናያለን ማለት ነው። so once a random variable x is defined the sample space is no longer important and random variable x define ካረግን ሳምፕል ስፔሱ ብዙ አስፈላጊ አይደለም ነው የሚለን። ቅድም እንዳያችሁት ሳምፕል ስፔሱን የምንጠቀመው ራንደም ቫሪያብሉን በታዘዝነው መልኩ
ለማውጣት ብቻ ነው እንጂ መጨረሻ ቫልዩ ላይ አንጠቀመው። ስለዚህ ኖ ሎንገር ኢምፖርታንት እስከ መጨረሻው ጠቃሚ ሊሆነን አይችልም። እስከምን ድረስ ነው ጠቃሚነቱ? ዋንስ ራንደም ቫሪያብል ኤክስን ምን አደረግን ድረስ ዲፋይን አደረግን ድረስ ነው የሚለን። ኦል ሪለቫንት አስፔክትስ ኦፍ ዘ ኤክስፐሪመንት ካን ቢ ካፕቸርድ ባይ ሊስቲንግ ዘ ፖሲብል ቫሉስ ኦፍ ኤክስ ኤንድ ዜር ኮረስፖንዲንግ ፕሮባቢሊቲ። ሶ ሁሉም ሪለቫንት የሆኑ አስፔክት ኦፍ ዘ ኤክስፐሪመንቶች በምን ካፕቸር ሊደረጉ ይችላሉ ወይም ደግሞ በምን ሊጠቃለሉ ይችላሉ? ምናቸውን ሊስት በማድረግ ሊጠቃለሉ ይችላሉ? ፖሲብል ቫሊዩ ኦፍ ኤክስ ዊች ሚንስ ራንደም ቫሪያብሉን ማለት ነው። ኤንድ የነሱን የእያንዳንዱን ራንደም ቫሪያብል ደግሞ ኮረስፖንዲንግ ፕሮባቢሊቲ በመዘርዘር ካፕቸር ልናደረግ ወይም ደግሞ ልናጠቃልል ሰመራይዝ ልናደረግ እንችላለን። ሶ ይህንን ራንደም ቫሪያብሉን ዘርዝረን የነሱን የእያንዳንዱን ራንደም ቫሪያብል ኮረስፖንዲንግ ፕሮባቢሊቲ አግኝተን ሊስት የማድረግ ወይም ደግሞ የማውጣት ስራ ኢትስ ኮልድ ፕሮባቢሊቲ ዴንሲቲ ፈንክሽን ይባላል። ፒዲኤፍ ወይም ደግሞ ፕሮባቢሊቲ ዴንሲቲ ፈንክሽን ወይም ደግሞ ፕሮባቢሊቲ ማስ ፈንክሽን ወይም ደግሞ ፕሮባቢሊቲ ዲስትሪቢዩሽን በመባል ይታወቃል። ሶስቱም ተመሳሳይ ናቸው። የሚለያቸው ፕሮባቢሊቲ ዴንሲቲ ፈንክሽን ፎር ኮንቲኒየስ ነው የምንጠቀመው። ፕሮባቢሊቲ ማስ ፈንክሽን ለዲስክሬት ነው። ፕሮባቢሊቲ ዲስትሪቢዩሽን ደግሞ አጠቃላይ ለራንደም ቫሪያብሉ የተሰጠ ስያሜ ነው። ሶ ፕሮባቢሊቲ እነኚህ ሶስቱም በየውስጣቸው አሰራራቸው ቢለያይም ተመሳሳይ ስያሜ ነው ያላቸው ማለት ነው። ዋናው ነገር ፖሲብል ቫሊዩ ኦፍ ራንደም ቫሪያብልን ሊስት አድርገን ከኮረስፖንዲንግ ዜር ኮረስፖንዲንግ ፕሮባቢሊቲ ጋር ሊስት የምናደርግበት መንገድ ነው ማለት ነው። ሶ ይሄንን ካወቅን ቀጣይ የምንሄደው ዴፊኒሽኑን ወደ ሰመራይዝ ወደ ማድረግ እና ወደ ቁጥር የመቀየር ወይም ደግሞ ወደ ኮንሴፕት የመቀየር ስራ ነው። ኢፍ ኤክስ ኢዝ ኤ ዲስክሬት ራንደም ቫሪያብል ኤክስ ዲስክሬት ራንደም ቫሪያብል ቢሆን ዘ ፈንክሽን ጊቭን ባይ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ስሞል ኤክስ። ኤክስ እነኚህ ኤክሶች ቅድም እንዳያችኋቸው ራንደም ቫሪያብል ለምሳሌ ኤች ሲሆን ቲኤች ሲሆን ቲቲ ሲሆን የምትለዋ ይቺ ኤክስ ናት። አጠቃላይ ደግሞ ራንደም ቫሪያብሉ ኤክስ ትልቁ ኤክስ ማለት ነው። ስለዚህ እያንዳንዱ ስፔሲፊክ ቫልዩ ሲኖራቸው ለማሳየት ነው። ይሄ ቀላል ነው፣ ችግር የለውም። ፎር ኢች ኤክስ ዊዝን ዘ ሬንጅ ኦፍ ኤክስ ኤክስ ውስጥ ላለው ሬንጅ ለእያንዳንዷ ኤክስ ማለት ነው። ይሄ ኢዝ ናውን አዝ ዘ ፕሮባቢሊቲ ዲስትሪቢዩሽንስ ኦፍ ኤክስ ይባላል። ፕሮባቢሊቲ ዲስትሪቢዩሽን ኦፍ ኤክስ ይባላል። ምን ካደረግን አሁን እዚህ ጋር ፕሮባቢሊቲን የምንወስነው ይቺ ኤፍ ኦፍ ኤክስ ምንድን ናት? ስለዚህ ይሄ ማለት ፕሮባቢሊቲ ኦፍ ኤክስ ነው። እቺ ትንሿ ኤፍ ኦፍ ኤክስ። ይሄ ትልቁ ኤፍ ኦፍ ኤክስ ወደፊት እንማረዋለን፣ ልዩነት አለው ኮሙሌቲቭ ለማለት ስለሆነ። ነገር ግን አሁን ይቺ ከሆነች የእያንዳንዷን ኢች ነው የምትነግረን ማለት ነው። እያንዳንዷን ለምሳሌ ኤክስ ቅድም አንድ ኮይን ሁለት ኮይኖችን ስናጉን ኤች ኤች ቲኤች ኤች ቲ እና ቲቲ አለ ነበር አይደለ? ሶ አሁን እንግዲህ ይቺ ኤች ኤች ስትሆን ቲኤች ስትሆን ቲቲ ስትሆን እያንዳንዷን የሚገልጽልን በዚህ በኤፍ ኦፍ ኤክስ መልኩ ነው የምናስቀምጠው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ሰቻስ ፕሮባቢሊቲ ኦፍ ኤክስ ኤክስ ኢዝ ኢኳልስ ቱ ኤክስ ኮማ መቼ ኤክሶች ኤክስ አይ ሲሆኑ አይ ማለት ከአንድ እስከ ኢንፊኒቲ አንድን ይዞ የሚቆጠሩ ናቸው። ኢንፊኒቲ ሲሆኑ ማለት ነው። ዜሮ የሚሆነው ደግሞ አዘርዋይዝ ኤክስ ዲፈር ፍሮም ከነኚህ ከተሰጠኑ ራንደም ቫሪያብል ውጪ ከሆነ ዜሮ ይሆናሉ ማለት ነው። ከኤክስ ከራንደም ቫሪያብል ኤክስ ውጪ ከሆነ ሶ በዚህ መልኩ ፕሮባቢሊቲ ዲስትሪቢዩሽንን እናያለን ማለት ነው። The probability distribution reveals associations of the value of x with the corresponding probability። ስለዚህ probability distribution የሚያሳየን ምንድን ነው? እያንዳንዱ each value of x ራንደም ቫሪያብሏ ማለት ነው with ከራሳቸው ከየራሳቸው ምን corresponding probability ጋር ነው የሚያሳየን ማለት ነው። ሶ እስኪ ወደ ቀጣዩ እንለፍ። A function can serve as the probability distributions of a discrete random variable x if and only if its value ወይም ደግሞ f of x satisfies the following two condition። ምንድነው የሚለን እዚህ ጋር አንድ ፈንክሽን እንደ ፕሮባቢሊቲ ዲስትሪቢዩሽን ያገለግላል ለማ ለዲስክሬት ራንደም ቫሪያብል ኤክስ ለዲስክሬት ራንደም ቫሪያብል ኤክስ እንደ ፕሮባቢሊቲ ዲስትሪቢዩሽን ያገለግላል የምንለው የሚከተሉትን
ሁለት ኮንዲሽኖች ካሟላ ነው። ስለዚህ ያገለግላል ወይስ አያገለግልም ቬሪፋይ አድርጉ ትባላላችሁ ማለት ነው። ስለዚህ ቼክ የምታደርጉት በእነኚህ በሁለት ነገሮች ነው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ማለት ምን ማለት ነው ብያችኋለሁ? ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ኤክስ ማለት ነው። ፕሮባቢሊቲ እንደሆነ አስቡ። ስለዚህ እያንዳንዱ ፕሮባቢሊቲ ደግሞ የፕሮባቢሊቲ 0 ለሶር ኢኳል ኤክስ ለሶር ኢኳል ዋን ነው አይደለ? ይሄ ኤክስ ፕሮባቢሊቲ ቢሆን ማለት ነው ፕሮባቢሊቲ። ስለዚህ ፕሮባቢሊቲ በዜሮ እና በአንድ መካከል ኢንክሉዲንግ ዜሮ እና ዋንን እንደሆነ እናውቃለን ፕሮባቢሊቲ ማለት ነው። ስለዚህ እሱ ከሆነ ኤፍ ኦፍ ኤክስ እንደ ፕሮባቢሊቲ ከታየ ሁለት ኮንዲሽኖች መሟላት አለባቸው የሚለው ማናማ ናቸው? የመጀመሪያው እያንዳንዷ ኤፍ ኦፍ ኤክስ ፕሮባቢሊቲ ማለት ነው ብያችኋለሁ። ኢች ቫልዩ ዊዝን ኢትስ ዶሜን ግሬተር ኦር ኢኳል ቱ ምን መሆን አለበት? ዜሮ ወይ ዜሮ ነው ወይ ከዜሮ በላይ ነው የሚሆነው እያንዳንዱ ማለት ነው። ሌላው ቶታል ደግሞ ስንደምረው which means ምን ማለት ነው? ሳምፕል ስፔሱ ማለት ነው። ሳምፕል ስፔሳችን አጠቃላይ ሳምፕል ስፔሱ ፕሮባቢሊቲ ምንድን ነው? ኤን ኦቨር ኤን ምንድን ነው ማለት ነው? አንድ ነው። የሳምፕል ስፔሱ ፕሮባቢሊቲ ሰሜሽን አድርገን እያንዳንዷን እያንዳንዷን ኤፍ ኦፍ ኤክስን ሰሜሽን አድርገን ድምሩ አንድ መንጣት አለበት። ዌር ይችን ተመልከቱ። ዘ ሰሜሽን ኤክስቴንድስ ኦቨር ኦል ዘ ቫልዩ ዊዝን ዘ ዶሜን ውስጥ ላለው ቫልዩ በሙሉ ተግባራዊ ሆኖ ማለት ነው። ለምሳሌ ኤች ላይ እንትን ቅድም ኤች የሚለው ላይ ማለት ነው አንድ ኮይን ስናጉን የሳምፕል ስፔሱ የቫሪያንሱ ያ ማለት የራንደም ቫሪያብል ኤክስ ስፔስ ምን ነበር? 0 1 2 ነበረ። ስለዚህ እነኚህ ያሉበትን በሙሉ ኦቨር ኦል ሰሜሽን ስንደምር ምን መንጣት አለበት? አንድ መንጣት አለበት ማለት ነው። አንድ መንጣት አለበት። ስለዚህ አራት ሳምፕል ስፔስ ነበረው 1 ኦቨር 4 ፕላስ 1 ኦቨር 4 ፕላስ አራት ጊዜ 1 ኦቨር 4 አንድ ይመጣል መጨረሻ ላይ። ስለዚህ ሰሜሽኑ አንድ መንጣት አለበት። የእያንዳንዱ ቫልዩ ደግሞ ግሬተር ዛን 0 መንጣት አለበት። በኤግዛምፕል ስለምናየው ወደ የሚቀጥለው እንለፍ ማለት ነው። ሶ ይሄ ኮንዲሽናችን ነው። ሶስተኛ ኢፍ ኤክስ ኢዝ ኤ ዲስክሬት ራንደም ቫሪያብል ከሆነ ይሄ አሶሲየት የሆነ ህግ ነው። ያኛው ግን ሁለቱ በጣም ወሳኝ የሆኑ ናቸው ማለት ነው። ስለዚህ ዲስክሬት ራንደም ቫሪያብል ከሆነ ኤ ለዛን ኤክስ ለዛን ቢ ያ ማለት ዲስክሬት ማለት አንድ ሁለት እየተባለ የሚቆጠር ነው ብለናል። ስለዚህ ሁለት ለዛን ኤክስ ለዛን አምስት ከተባለ አምስት እና ሁለትን ያካትታል እንዲህ ዲስክሬት ከሆነ አያካትትም። ስለዚህ ከሁለቱም አንድ ቀንሰን ነው ሁለት ሶስት አራት እያልን የምንሄድ ከሆነ ከሁለት የበለጠው ሶስት ነው፣ ከአምስት ያነሰው አራት ነው። ስለዚህ ከሶስት እስከ አራት ማለት ነው። ስለዚህ ከኤ እስከ ቢ የተባለ እንደሆነ ለዛን ብቻ ከሆነ ያለው ከሁለቱም ላይ ከቢም ላይ ከኤም ላይ ኤ ላይ አንድ እንደምራለን ከዚህ ማለት ነው። ኤ አንሳር ነው አይደለ? ስለዚህ አንድ እንደምርበታለን። ቢ ደግሞ ያ ማለት ሁለት ሲደመር አንድ ማለት ነው የምናደርገው ሰሜሽን 3 ከታይ ማለት ነው። ከዚህ ደግሞ አንድ እንቀንሳለን አራት፣ ምክንያቱም ከአምስት ያንሳል ከሁለት ይበልጣል ስለተባለ ማለት ነው። ጀስት እንደዛ ሁሉ ራንደም ዲስክሬት ራንደም ቫሪያብል ከሆነ በዚህ መልኩ እንጽፋለን። በደንብ ያዙ። ዲስክሬት ራንደም ቫሪያብልን እንደዚህ አይተን ኮንቲኒየስ ራንደም ቫሪያብል ላይ ስንሄድ ስለሚለያይ በደንብ ያዟት ይችን ነገር ማለት ነው። ሶ እንደዚህ ለዛን ከሆኑ በዚህ መልኩ እንጽፋለን። ኤፍ ኦፍ ኤክስ እንደምራለን። ይሄ አንዱ ለዛን፣ ይሄ ደግሞ ግሬተር ኦር ኢኳል ለሶር ኢኳልቱ አይደለ? ስለዚህ ይሄ ኦር ኢኳልቱ ስላለ ቢን ቀጥታ እንጽፈዋለን። ይሄ ጋር ለዛን ስላለ አሁንም አንድ እንደምራለን። ይሄ ጋር ለሶር ኢኳል አለ። ስለዚህ ኤ እንዳለ ይጻፋል እኩል ይሆናል ኤ ተብሎ። ይሄኛው ግን ለዛን ስለሆነ አንድ እንቀንሳለን። ምንም ልዩነት የለውም። እንደ ቅድሙ ጀስት ማሰብ ብቻ ነው። ሁለቱም ግን ለሶር ኢኳል ከሆነ ኢንክሉዲንግ ናቸው ማለት ነው። ያ ማለት ይሄ ክሎዝድ ምናምን የሚለውን ተምራችኋል። ክሎዝድ ኤ እንዲሁ ቢ ክሎዝድ ማለት ነው። ስለዚህ እንደዚህ ከሆነ ያጠቃለለ ነው አይደለ? ጀስት ይሄም እንደዛ ነው። ስለዚህ ሰሜሽኑም ራሳቸውን ስለሚያጠቃልል ራሳቸውን ብቻ እንጽፋለን ማለት ነው። ፒዲኤፍ ካን ቢ ኢንዲኬትድ ዩዚንግ ፈንክሽን ቴብል ወይም ደግሞ ግራፍ። ስለዚህ ፒዲኤፍ ፕሮባቢሊቲ ዲስትሪቢዩሽን ፈንክሽን ማለት ነው ፒዲኤፍ። ስለዚህ እሱ ምንን በመጠቀም ኢንዲኬት ሊደረግ ይችላል? ዌዘር ፈንክሽንን ልንጠቀም እንችላለን፣ ቴብልን መጠቀም እንችላለን፣ ግራፍን መጠቀም እንችላለን። ስለዚህ በሶስቱም እናያለን ማለት ነው። ስለዚህ ወደ መጀመሪያው ወደ ቴብል ኦፍ ፕሮባቢሊቲ ዲስትሪቢዩሽን ኤግዛምፕል ኮንሲደር ዘ ኤክስፐሪመንት ኦፍ ትዊሲንግ ቱ ኮይንስ ሌት ዘ ራንደም ቫሪያብል ኤክስ ዲኖት ዘ ነምበር ኦፍ ሄድ። ቅድም የሰራን ነው አስታውሱ። ሁለት ኮይን እናጉናለን። ከዚያ በኋላ ኤክስ ምንን ይወክል? ራንደም ቫሪያብል ኤክስ ነምበር ኦፍ ሄድን ቢወክል። ስለዚህ እንግዲህ ሳምፕል ስፔሱ እዚህ ጋር ወተናል። እዚህ ጋር ሁለት ይሆናል የኤክስ ዋጋ ማለት ነው። ምክንያቱም ነምበር ኦፍ ሄድ እዚህ ጋር ሁለት ሄድ ስላለ እዚህ ጋር እንዲሄድ አለ፣ እዚህ ጋር እንዲሄድ አለ፣ እዚህ ጋር ዜሮ
ስለዚህ ይኸው 0 መቼ ቲቲ ሲሆን 1 የሚሆነው ደግሞ መቼ ወይ ይሄ ሲሆን 2 የሚሆነው ደግሞ መቼ ነው ይሄ ሲሆን ማለት ነው። ይሄን አይተናል። ስለዚህ በቴብል እንዴት ነው የሚለውን ብቻ ጀስት ለማሳየት ያህል ነው። ፖሲብል አውትካማችን እዚህ ጋር ይዘረዘራል። ቅድምም ሰርተነዋል። ይሄን ባይዞ ይቅርታ እዚህ ጋር ፖሲብል አውትካማችን ተዘርዝሯል። ከዚያ ኤክስ ኢዝ ኢኳልስ ቱ ኤክስ ብለን እዚህ ጋር እንዘረዝራለን። ፕሮባቢሊቲያቸውን እናስቀምጣለን። ይሄ ቅድም በራንደም ቫሪያብሉ ቴብል ሰርተን ነበረ፣ እዚህ ጋር ቆመን ነበረ። አሁን ግን ፒዲኤፋቸው ወይም ደግሞ የራንደም ቫሪያብሉ ኮረስፖንዲንግ ፕሮባቢሊቲ አላቸው። ስለዚህ ይቺ ሁለት ቁጥር ኤክስ 2 ሲኮን ኤች ላይ ነው አይደለ? ሁለት የሚሆነው ስንት አለ? አንድ ኢቨንት ነው ያለው። አጠቃላይ አውትካማችን ስንት ነው? 4 ፖሲብል አውትካም አለን። ስለዚህ ምን ሆነ? ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ 2 ሲሆን 1/4 ነው። ዌን ኤክስ ኢዝ ኢኳልስ ቱ 1 ሲሆን 1/4 ነው። አሁንም 1 አለ 1/4 ነው። 0 አለ 1/4 ነው ማለት ነው። ስለዚህ እነኚህ ኤፍ ኦፍ ኤክስ እያንዳንዳቸውን ተመልከቱ። 1/4 1/4 1/4። ስለዚህ ኤፍ ኦፍ ኤክስ ግሬተር ኦር ኢኳል ቱ 0 የሚለውን አላሟላም? አሟልቷል። ይሄ ማለት ነው ፕሮባቢሊቲው። ድምራቸውን ደግሞ ደምሯ ድምራቸውን ሲደምሩ 1/4 ፕላስ 1/4 ፕላስ 1/4 ፕላስ 1/4 እነኚህ በሙሉ ስንት ነው የሚወጡት? 1። ስለዚህ ድምራቸውም 1 ይመጣል ማለት ነው። ድምራቸው 1 ይመጣል። ስለዚህ ወይም ደግሞ ሌላ ቬሪፋይ የማድረጊያ መንገድ አለ። ያ ማለት ኤክስ ሳምፕል ስፔሱ 0 1 እና 2 ነው አይደለ? ስለዚህ 0 የሚሆንበት አንድ ጋር ብቻ ነው 1/4 አለ። አንድ የሚሆነው ግን 2 ጋር ነው። ስለዚህ 2/4 ማለት ነው። 2/4 ሲቃለል 1/2 ይሆናል። ስለዚህ 2 የሚሆነው ደግሞ አንድ ጊዜ ነው 1/4 ይሆናል። አሁንም እነኚህን ስታዩ ምንድነው ግሬተር ዛን 0 ናቸው። አዎ እንዲሁም ደግሞ ደምሯቸው 1/4 ፕላስ 2 1/2 ፕላስ 1/4 ድምራቸው አንድ ነው የሚመጣው ማለት ነው። በዚህ መልኩ በቴብል መግለጽ እንችላለን ማለት ነው። ቱሲንግ ኤ ፌር ኮይን 3 ታይምስ 3 ጊዜ ብናጉን አሁን ቅድም ራንደም ቫሪያብሉን ለመስራት ስለሰራሁላችሁ አሁንም ምንም የሚያቅት ነገር የለም። ያ ማለት እዚህ ጋር ጀስት ለሙከራ ያህል ኤች እና ቲ ያለ ኤች ምናምን አለ 8 አውትካም አለው። ቅድም ሰርቼላችኋለሁ። ሶ ኤክስ ኦፍ ኤክስ ሊሆን የሚችለው የኤክስ ሳምፕል ስፔሱን 0 1 2 እና 3 ነው ብዬ ቅድም ነግሬያችኋለሁ። ሳምፕል ስፔሱ ይሄ ከሆነ ጀስት እዚህ ጋር ትጽፋላችሁ ሳምፕል ስፔሱን። ከዚያ በኋላ ፕሮባቢሊቲያቸው 8 አውትካም ካለ ስንት እያንዳንዱ ምን ያህል ድርሻ አለው? 0 የሚሆነው ኤክስ መቼ ነው? ቲ ሲሆን ነው ሄድ የማይኖረው አይደለ? ስለዚህ አንድ ጊዜ ብቻ ነው ይሄ አውትካም የሚፈጠረው 1/8 ይሆናል ማለት ነው ፕሮባቢሊቲው። አንድ የሚሆነው ግን 3 ጊዜ ነው። መቼ? እዚህ ጋር ተመልከቱ። ኤች አለ፣ ከፈለገን ደግሞ ቲ አለ፣ እንዲሁም ደግሞ ቲ አለ። ስለዚህ 3 ጊዜ አንድ ሄድ ብቻ የሚፈጠርበት አውትካም አለ። ስለዚህ 3/8 አለ። 2 የሚሆንበት ቲ አለ፣ ኤች አለ፣ እንዲሁም ደግሞ ቲኤች አለ። አሁንም ይሄ ምን ያህል አለው? 3 ጊዜ አለው። 3 አውትካም አለው። 3/8 ይሆናል። 3 ጊዜ ሄድ የሚሆነው ግን መቼ ነው? ኤች ብቻ ሲሆን ነው ከ8 ውስጥ ማለት ነው። ሌላ አለ? የለም። ስለዚህ 1/8 አለ። ስለዚህ አሁን እዚህ ጋር የምታዩት እንደ ፕሮባቢሊቲ ዲስትሪቢዩሽን ያገለግላሉ የሚለውን ነው የምታዩት አይደለ? ስለዚህ እያንዳንዱ ላይ ተመልከቱ። ሁሉም ፖዘቲቭ ቁጥር ነው። ከአንድ አልበለጠም። በአንድና በዜሮ መካከል ነው። ከዜሮ በላይ ነው። ይሄኛው ሳቲስፋይ ተደርጓል። ይህንን ደምሩ 1/8 ሲደመር 8 እነኝህ በሙሉ 1 ሲደመር 3 ሲደመር 3 ሲደመር 1 6 እና 2 8 አይደል? 8 ሲደመር ሲካፈል ለ8 1 ማለት ነው። ስለዚህ ሰሜሽናቸውም 1 መጥቶልናል። ስለዚህ እንደ ፒዲኤፍ ወይም ደግሞ ፕሮባቢሊቲ ዲስትሪቢዩሽን ፈንክሽን ሊያገለግል ይችላል። በዚህ መልኩ ቼክ ማድረግ እንችላለን ማለት ነው። ሶ ሮሊንግ ፔር ኦፍ ኤ ፌር ዳይ አሁንም በቴብል ለማሳየት ፈልጎ ነው። ራንደም ቫሪያብል ኤክስ ኢዝ ዘ ሰም ኦፍ ዘ ቱ ዳይ ብያችኋለሁ። የድምራቸውን እያሳየ ነው። ስለዚህ አሁን ድምራቸው ኤክስ ራንደም ቫሪያብል ኤክስ ድምር ከሆነ ሁለት የሚመጣው ድምራቸው ማናማ ሲሆኑ ነው? ፔራቸው ዋንና ዋና አይደለ? ሌላ ሁለት የሚመጣለ የለም። አንድ ጊዜ ብቻ ነው። ስለዚህ አጠቃላይ 36 ሳምፕል አለው። ቅድም አሳይቻችኋለሁ። ስለዚህ ይሄ ደግሞ አንድና አንድ ብቻ ሲደመሩ ነው ሁለት የሚመጡት። ስለዚህ 1/36 ይሆናል ማለት ነው። 3 የሚመጣው ግን ማናም አለ? ሁለትና አንድ አለ። እንዲሁም ደግሞ በተዘዋዋሪ ደግሞ ዞሮ አንድና ሁለት አለ። ስለዚህ ስንት ኢቨንት አለ ማለት ነው? ሁለት ኢቨንት። ስለዚህ 2/36 3 የሚመጣ ደግሞ ድምራቸው 4 የሚመጣው ደግሞ 3 እና አንድ አለ።
1 እና 3 አለ እንዲሁም ደግሞ 2 እና 2 አለ። ስለዚህ 3 አውትካሞች አሉ ማለት ነው 4ን ድምር የሚሰጡ። ስለዚህ 3/36 5ን የሚሰጡ 2 እና 3 3 እና 2 1 እና 4 4 እና 1 አይደለ? ስንት አውትካም? 4 አውትካም። 6 የሚሰጡ 3 እና 3 4 እና 2 2 እና 4 2 እንትን 5 እና 1 1 እና 5 ስንት ሆኑ? 5 አውትካሞች አሉ። 7 የሚሰጡ እንደዛው 6 አውትካሞች፣ 8 የሚሰጡ 5፣ 9 የሚሰጡ 4። ምክንያቱም 9 የሚሰጡ ለምሳሌ ማን ናቸው? 4 እና 5፣ 5 እና 4፣ 6 እና 3፣ 3 እና 6 4 ናቸው ማለት ነው። 10 የሚሰጡ 3 ናቸው ያሉት። 11 የሚሰጡ 2 ናቸው። 12 የሚሰጡ አንድ ብቻ ነው። ማናማ 6 እና 6። እነኚህን ቼክ ማድረግ ትችላላችሁ። ስለዚህ በዚህ አይነት ፕሮባቢሊቲያቸውን በዚህ አይነት ትሰጣላችሁ። እያንዳንዱን ደምሩት። ስትደምሩት አንድ መንጣት አለበት። ስለዚህ 1 ሲደመር 2 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 5 ሲደመር 4 ሲደመር 3 ሲደመር 2 ሲደመር 1 36 መንጣታቸው ግድ ነው ማለት ነው። ስለዚህ እነኚህ በሙሉ አንድ ይመጣል ሰሜሽናቸው ማለት ነው። ቼክ አድርጉት ማለት ነው። ሶ በዚህ መልኩ ይሄንን ማየት እንችላለን። አራተኛ ላይ in the experiment of flipping a coin and generating the number of twists required to find a head, the sample space S H TH እና TDH። እንግዲህ ሌላ ኤግዛምፕል ለየት ያለ ኤግዛምፕል እዚህ ጋር አለላችሁ ማለት ነው። ምንድን ነው የሚለን? አንድ ኤክስፐሪመንት ላይ ፍሊፒንግ ኮይን ማጓን ኤክስፐሪመንት ነው እና ኤክስፐሪመንቱ ምንድን ነው? ጀነሬት የምናደርገው ነምበር ኦፍ ቶይስ ሪኳየርድ ቱ ፋይንድ ኤ ሄድ እንዲወጣልን የሚያስፈልጉ ነምበር ኦፍ ቶይስ ስንት ጊዜ ማጓን አለብን አንድ ሄድ ለማግኘት የሚለው ነው ማለት ነው። ስለዚህ ሳምፕል ስፔሳችን መጀመሪያ ላይ ከወጣልን መጀመሪያ ላይ ስናጉናት ሄድ ከወጣችልን አንድ ኮይን ብቻ ነው የሚያስፈልገው አይደለ? ስለዚህ ራንደም ቫሪያብል ኤክሳችን አንድ ትሆናለች ማለት ነው። ነገር ግን መጀመሪያ ላይ ቴል ወጥቶ ቀጣዩ ላይ ከሆነ ሄድ የሚወጣው ስንት ኮይን አስፈልገ ማለት ነው? 2 ኮይን ሄድ ለማግኘት። ስለዚህ ራንደም ቫሪያብል ኤክሳችን 2 ይሆናል ማለት ነው። ሌላው መጀመሪያ ላይ 2 ስናጉን ቴል ወጣብን። ቴል ከዚያ ሶስተኛ ላይ ከሆነ ሄድ የሚወጣው አሁን እኛ ኢንተረስታችን ሄድ የማግኘት ስለሆነ 3 ኮይን ያስፈልገናል። አሁንም ቴል ሄድ የሚወጣ ከሆነ አራተኛ ላይ ወጣ ማለት ነው። 4 ሄድ አስፈልገን 4 ኮይን አስፈልገን ማለት ነው። ስለዚህ ራንደም ቫሪያብል ኤክሳችን ምንድነው የሚወክለው? the number of choices required to find a head የመጀመሪያውን ሄድ ለማግኘት የሚያስፈልጉ ነምበር ኦፍ ቶይሶች ወይም ደግሞ ነምበር ኦፍ ኮይኖች ናቸው ማለት ነው። ስለዚህ ሳምፕል ስፔሳችን ኤች ቲኤች ቲቲኤች ቲቲቲቲኤች ቲቲቲቲኤች ምናምን እያለ ይቀጥላል ማለት ነው። ሶ ሌት ዘ ራንደም ቫሪያብል ኤክስ ኢዝ ዘ ነምበር ኦፍ ቶይስ ሪኳየርድ ቱ ፕሮዲውስ ዘ ፈርስት ሄድ የመጀመሪያውን ሄድ ለማምጣት የሚያስፈልጉ ቶይሶች ነምበር ኦፍ ቶይስ ከሆነ እና ሌት ለምሳሌ ፕሮባቢሊቲ ኦፍ ኤችን ፒ ብንለው ፕሮባቢሊቲ ኦፍ ቲን ደግሞ 1 ማይነስ ፒ ብንለው ፕሮባቢሊቲያቸው ማለት ነው። ሄድን ፒ ነው፣ ቲ ደግሞ 1 ማይነስ ፒ ነው። ስለዚህ የነሱ ኮረስፖንዲንግ ፕሮባቢሊቲ እዚህ ጋር ይቀመጣል ማለት ነው። ወይን ኤክስ ራንደም ቫሪያብል ሆኖ የመጀመሪያውን ሄድ የማግኘት ራንደም ቫሪያብል ሙከራ ከሆነ ስለዚህ አንድ ኮይን የሚያስፈልገው መቼ ነው? መጀመሪያ ላይ ኤች ስትወጣ። ስለዚህ እዚህ ኢቨንት ላይ ያለው ፕሮባቢሊቲ ኤች ብቻ ነው። ስለዚህ ምንድነው ማለት ነው? ፒ ብቻ ነው ማለት ነው። እዚህ ጋር ግን ስንመጣ መጀመሪያ ቲ ወጥቶ ከዚያ ኤች ነው። ስለዚህ ፕሮባቢሊቲው የቲ 1 ማይነስ ፒ ነው። 1 ማይነስ ፒ ታይምስ ምን ይሆናል ማለት ነው? ፒ ይሆናል። ሁለተኛው ላይ ኤች ወጣ። ሶስተኛው ላይ ኤች የሚወጣ ከሆነ መጀመሪያ ሁለቱ 1 ማይነስ ፒ 1 ማይነስ ፒ ታይምስ 1 ማይነስ ፒ ነው ማለት ነው። ምክንያቱም ሁለት ቴል ወጥቷል እዚህ ጋር እንደምታዩት ሁለት ቴል። ስለዚህ ቴል ደግሞ 1 ማይነስ ፒ ነው። 1 ማይነስ ፒ ሲባዛ 1 ማይነስ ፒ 1 ማይነስ ፒ ዘ ሆል ስኩዌር ይሆናል። ከዚያ በኋላ ኤች ወጥቷል ሲባዛ በፒ ማለት ነው ፕሮባቢሊቲ። አራተኛው ላይ የሚወጣ ከሆነ ኤች ሶስቱ ቀድመው ያሉት ቴል ናቸው ማለት ነው። ስለዚህ 1 ማይነስ ፒ ዘ ሆል ኪዩብ ሲባዛ በፒ ይሆናል። ስለዚህ አሁን የነኚህን ፕሮባቢሊቲ የእያንዳንዳቸው ከዜሮ በላይ የመሆኑ ምክንያቱም ፒ ፕሮባቢሊቲ ከዜሮ በላይ ነው ብለን ብናስብ ከዚያ ሰሜሽናቸው አንድ መንጣት አለበት የሚለውን ቼክ ማድረግ አለብን ማለት ነው። ሰሜሽናቸው የነኚህ ሰሜሽን አንድ ይመጣል ወይ? እንዲህ እያለ ነው የሚቀጥለው፣ አያቆምም ማለት ነው። ስለዚህ በምን እንሰራለን? በጂኦሜትሪክ ፎርሙላ እንሰራለን ማለት ነው። ጂኦሜትሪክ እንግዲህ ፕሮባቢሊቲ እንደምታዩት በአንድና በዜሮ መካከል ነው። ስለዚህ ጂኦሜትሪክ ደግሞ አሩ ከአንድ በታይ ከሆነ የምንጠቀመው ፎርሙላ ምንድን ነው? ጂ1 ኦቨር 1 ማይነስ አር አይደለ?
ዋን ማይነስ አር በዚህ እንጠቀማለን። ጂ1 ማን ነው? መጀመሪያ ላይ የወጣው ነው። ዋን ማይነስ አር አር ማን ነው? አር ማለት ሬሾዋቸው አይደለ? ስለዚህ የሁለተኛው ሲካፈል ለአንደኛው ዋን ማይነስ ፒ ኢንቱ ፒ ሲካፈል ለፒ። ስለዚህ ፒ በፒ ጠፋና አር ምን ይሆናል? ዋን ማይነስ ፒ ማለት ነው። ዋን ማይነስ ፒ። ስለዚህ አሁን ተመልከቱ ጂ1 ማለት ፒ ነው። ስለዚህ ፒ ኦቨር ዋን ማይነስ አር ማለት ደግሞ ዋን ማይነስ ፒ ማለት ነው። ስለዚህ ዋን ማይነስ ዋን ይሄ ይጣፋል አይደለ? ማይነስ ዋን ታይምስ ማይነስ ፒ ምን ይሆናል ማለት ነው? ፖዘቲቭ ፒ። ስለዚህ ፒ ኦቨር ፒ እዚ ኳልሱ ምን መጣ ማለት ነው? ሰሜሽኑ አንድ መጣ ማለት ነው። ስለዚህ በጂኦሜትሪክ ሰሜሽኑን ሰርተን አንድ መምጣቱን ቼክ ማድረግ እንችላለን። እዚህ ጋር ተሰርቶላችኋል። ስለዚህ ፒ እንደዚህ እያለ ይቀጥላል አላችሁ። እንደዚህ እያለ ከቀጠለ ደግሞ ጂኦሜትሪክ ፕሮግሬሽን ይኖረዋል ብሏል። ስለዚህ ኤዋናችን ፒ ነው፣ አራችን ዋን ማይነስ ፒ ነው። ስለዚህ ኤሳችን ሰማችን የምናደርገው ኤዋን ወይም ደግሞ ጂ1 ያልኩት ማለት ነው እኔ ኤዋን ኦቨር ዋን ማይነስ አር ነው። ስለዚህ ፒ ኦቨር ዋን ኢንቱ ዋን ማይነስ ፒ አንድ እንደሚመጣ እዚህ ጋር ያሳየናል ማለት ነው። ሶ ይሄ ነገር ፕሮባቢሊቲ ዲስትሪቢዩሽንን መወከል ይችላል ማለት ነው። ኢን ጀነራል if x is a discrete random variable with values x1 x2 x3 xn እያለ ከቀጠለ with associated probability f of x1 ከዚች ጋር ያለችው ፕሮባቢሊቲ እያንዳንዷ ማለት ነው። ይቺ የራሷ ፕሮባቢሊቲ ይቺም የራሷ ፕሮባቢሊቲ። ስለዚህ እንደዚህ እያለ ይቀጥላል። ዘን the set of pairs f of x1 x is equals to x f of x ደግሞ probability of x when x is equals to x ማለት ነው። ስለዚህ በዚህ መልኩ መጻፍ ይችላል ፕሮባቢሊቲያቸው ማለት ነው በቴብል መልኩ። ሶ በዚህ መልኩ መጻፍ እንችላለን እና ነው። እሺ ተማሪዎች እንግዲህ እስከዚህ ድረስ ካያችሁ ሰብስክራይብ እና ላይክ ሼር በማድረግ ተባበሩኝ። ለጓደኞቻችሁ ሼር አድርጉላቸው። ለአሁን ለጊዜው ይበቃናል። ሶ እንግዲህ ራንደም ቫሪያብል ምንነቱን አይተናል። ዜር ፕሮባቢሊቲያቸውንም አያይዘን አይተናል። የሚያስፈልጉ ህጎችን አይተናል። እንዲሁም ደግሞ በቴብል ጀምረናል ማለት ነው። ሶ ቀጣይ የምንሄደው ወደ ፈንክሽን ኦፍ ፕሮባቢሊቲ ዲስትሪቢዩሽን ፎር ዲስክሬት ራንደም ቫሪያብል ወደሚሆን ይሆናል። ሶ በፈንክሽን እንዴት ይገለጻል፣ ከዚያ ደግሞ በግራፍ አለ፣ በግራፍ እንዴት ይገለጻል፣ ከዚያም ይቀጥላል ማለት ነው። ርዕሱ በደንብ የምናይ ይሆናል ማለት ነው። ተከታተሉኝ። እባካችሁን ሼር፣ ሰብስክራይብ አድርጉልኝ። ስለተከታተላችሁኝ አመሰግናለሁ በጣም።